አዎ በጓደኝነት አሁንም ጓደኛሞች ነን። ምን ነው ግን ያስከፋው ነገር አለ እንዴ? አረ በፍጹም። ምን መሰለሽ? እሺ ንገረኝ እንጂ። ማለቴ ያው አሁን ላንቺ ያለኝ ስሜት ከጓደኝነት በላይ ነው። ማለት እኮ ምንድን ነው አልገባኝም፣ ንገረኝ። ማለቴ በቃ አፍቅሬሻለሁ እኮ ነው። ከዛን እማዬን ቢጠይቋትስ? የማይሆን ነገር ከሚፈጠር እኔ ደርሼ እመጣለሁ፣ አንቺ እዚሁ ጠብቂ። ቆይ ግን እሺ ይሄን ነገር ብቻሽን ማድረግ ምች ይመስልሻል? አዎ እችላለሁ። ይኸውልሽ ጽጌረዳ፣ ለእኔ እየተጨነቅሽ እንደሆነ እኮ ይገባኛል፣ ግን በቃ ቢያንስ እዚህ ድረስ አብረሽኝ መተሻል። ምንድን ነው ደግሞ የሚፈጠረው? እንግዲህ ለተማረ ሰው ጭንቅላት ላለው አንዴ ብቻ ነው የሚነገር። እኔ ምንም ቢፈጠር ግድ አይሰጠኝም። እንግዲህ የዛሬ ዘመን ልጆች ጥቁር ልብስ ትወዳላችሁ። ያው በእናትሽ ሐዘን ጥቁር ልብስ እየለበሽ እየዘነጥሽ ትለቂያለሽ። የእሷ ሞት ከአንቺ በላይ ማንንም ሊጎዳው አይችልም። ምን ማለት ነው? በአንድ ጆሮሽ ሰምተሽ በአንድ ጆሮሽ ማፍሰስ ስለምትፈልጊ ነው እንጂ እኔ እኮ ነግሬሻለሁ። እናትሽን ታጫታለሽ። አንድና አንድ ደግሞ ያለሻት ሀብትም ልጅም ምንም አንቺ ብቻ ነሽ። ይሄንን እወቂ። እኔ ከዚህ በላይ ምንም ልልሽ አልችልም። እባክሽን ትዬ፣ እባክሽን ልለምንሽ። እኔ ብዙ መማር አለብኝ ከዚህ በኋላ። አዎ ምን ነው? አይ ምንም፣ ምናልባት እኮ እንዳትጨነቅ ብዬ ነው። እና ታዲያ የምንፈልገው መጨነቋን አይደለም እንዴ? እሺ ጽጌረዳ አሁን ላይ ማግባት እንደማትፈልግ እየተላመነኝ ነው። ወልዩ ጓደኛ ነው ፍቅረኛ ነው ቢሆንም ባይሆንም እንኳን ግን ትምህርቴን መጨረስ አለብኝ ብላ ከወሰነ በኋላ ትምህርትን እንድትማር ፍቀዱልኝ ባክሽን እያለች ስትለምን ነበር። ነብዩም ባልተጠበቀበትና አንዱን ባላሰበችው ነገር አግኝተዋለች። ከፊቢ ጋር በአንድ ላይ ሆኖ ጓደኛሞቹ ነው እንደኖሩና አንዱም አሁን ላይ ፍቅረኛሞች እንደሆኑ ስትነግራት በጣም ደንግጣለች። የነበሩበትን የምግብ ግብዣና እንዲሁም የተዝናኑበትን ትታሳያት ጽጌረዳ በጣም ደንግጣለች። እኔ እንዲህ ይሆናል ብዬ አንድም ቀን ገምቼው አላውቅም ነበረ። ግን ይሁን፣ እኔ አሁን ላይ የምፈልገው ጠንክሬ መማርና የእናቴን ህይወት ለመቀየር እኔም የተሻለ ህይወት ላይ ለመድረስ እንጂ ይህንን ለማየት አይደለም። እናንተ ብትኮኑ ትገርማላችሁ ብላ በክፉ ሳታስብ ትታቸው ጥርቅ ብላለች። ፌቢ ግን ይሄ ስለተፈጠረላትና ከነብዩ ጋር ስለተለያዩላት በጣም ደስ ብሏታል። ማለት ፍቱንም የምትፈልገው ከነናቷ ጀምራ ነብዩን ለማግባትና ፍቅረኛዋ ለማድረግ ስትጥር ነበረ። ስለዚህ አሁን ላይ ይሄን ነገር አግኝታ ወደ ራሷ እንዲያዞረችው ስታደም ደስ ብሏታል። እናቲቱም ደስተኛ ሆናለች። አሁን ላይ ዘርፌንም እያስጨነቀቻትና እንዲሁም ደግሞ ልጇንም የግድ እንድታገባ እንዲያስገደደቻት ነግራታለች። ዘርፌ ግን ጽጌረዳ በጣም ልከኛ ብትሆንም ግን ትደነግጥብኛለች እባክሽን ብትላት እንኳን አንዳንዱ እናቶች ልክ እንደ ልጆቻቸው የማያቱ ነገር ስላለ ምንም ግድ ያልሰጣትም። ዘርፌ ግን አስባለች። ጽጌረዳ ምንም አይነት ችግርና እንዲሁ ስቃይ እንዲደርስባት አልፈልግም። ይህን ጋብቻ የፈለኩት ጥሩ ህይወት ትኖራለች እና የተሻለ ደረጃ ትደርሳለች ብዬ ነው። አቶ መስፍን የተሻለ ህይወት ያኖራታል ብዬ የገመኩት ነገር ሆኖ እንጂ ሌላ ስቃይ ይመጣባታል ብዬ አይደለም ብላለች። ሀሳቡ ሌላ ነው። ነብዩም ግን ጽጌረዳን እንደሚወዳትና እንደሚያፈቅራት ከገለጸላት በኋላ ያለፈ ህይወቱንም ሆነ አሁን ላይ ያለበትን ለጽጌረዳ ባለመናገሩ ትልቅ ችግር ፈጥሮባታል። ብቻ አሁን ላይ ውሳኔ የተደረሰው ምንም ነገር የለም። የውሳኔ መጨረሻ አልታወቀም። ዘርፌም ታገቢያለሽ የሚል ነው። ጽጌረዳ ምን ያልፈልግም ትምህርቴን የመቀጠል እንጂ የማግባት ፍላጎት የለኝም እያለች ነው። ስለዚህ በመጨረሻ ምን ሊሆን እንደሚችል አላውቅም። የፌቢ እናት ከቤታችን ለቃችሁ ትወጣላችሁ እያለች ስታስፈራራትና ስታስጨንቃት ጽጌረዳም አንቺ ማስጨነቅና ማስፈራራት ትችያለሽ፣ በእርግጥ ተጎዳና ላይ አንስተሽ እዚህ ያደረሽን አንቺ ብትሆኝም እንኳን ለውለታሽና ለልፋትሽ እናመሰግናለን፣ ግን በእኛ ህይወት ላይ የምታዩ ነገር ቢቀርብሽ ይሻላል በማለት ተናግራለች። የመረረሰልሽ ተብሏታል። ብቻ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።
እንዲሁም ወዳችሁ ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ ላለሁ። ጽጌረዳ ድራማ በአለፈው ቪዲዮአችን ላይ እንዳየነው ጽጌረዳ ታገቢያለሽ ተብላ የግዴታ ሰርግ እንዴት ተቀጠረ ተነግሯት እንደነበረ እንዲሁም ከነብዩ ጋር ደግሞ ፍቅር እንዳላትና አሁን ላይ ማግባት እንደማትፈልግ እንደምትማር ነበረ። ነብዩም ያለፈ ህይወቱም ሆነ ያለበት ህይወቱንም የነገራት ነገር የለም። አሁን ላይ ግን ፌቢ ስታስረዳት እኔና ነብዩ ፍቅረኛሞች ነበር፣ እንዲሁም እኔ እርጉዝ ነበርኩኝ፣ ዛሬ ግን ልጅን አጥቻለሁ እያለች ስታስረዳት አብረው የነበሩበትን ቪዲዮ ስታሳያት ነበረ። በዛሬው ቪዲዮአችን ላይ ታዲያ ጽጌረዳ ምን ውሳኔ ላይ እንደደረሰች እና እንዲሁም ደግሞ ጋብቻው እንዳይፈጸም እየተላመነች ያለችውን ነገር አብረን እናያለን። ጽጌረዳ እኔ የምፈልገው ትምህርቴን መማርና እንዲሁም ደግሞ የእናቴን ህይወት እና የራሴንም ሆነ የተሻለ ደረጃ ላይ ልድረስበት፣ እባካችሁን ምንም ነገር አትበሉኝ እያለች ስትለምን ነበረ። ጽጌረዳ አሁን ላይ በነብዩ ብቻ ሳይሆን የትምህርቷን ነገር ጥነዋ ነው። ነብዩ ፍቅረኛ ወይም ደግሞ የትዳር አጋሪ ቢሆን ደስ ይለኝ ነበር፣ ካልሆነ ግን ፌቢ ጋር ተስማምቶ ባንድ ይቀጥሉ። እኔና እናቴ ግን ብዙ ችግርና መከራ አለብን። አብረን የምንኖር ብንሆንም እንኳን ህይወታችንን ለመቀየር የግዴታ መልፋትና እኔም መማር ስላለብኝ እናቴ ብዙ የከፈለችልኝ ዋጋና መስዋዕትነት አውቃለሁ። ስለዚህ እባክሽን እያለች የፌቢን እናት ስትለምናት ነበረ። እሷ ግን ወደ ማስፈራራትና እንዲሁም ወደ ማስጨነቅ እናትሽን ታጫታለሽ፣ ታዝኛለሽ፣ እኔ ነበርኩኝ የቤቱ ኃላፊ ልትይ ነው ወይ እያለች ብቻ ያልታሰቡ ነገራቶችን እያለፈ ብትናገርም ጽጌረዳ ግን ያለችበትን ነገር ለማስተካከል እየጻረኝ ነው። ፌቢ ይህንን ቪዲዮ ስታሳያት ነብዩ ጋር እንዳይገናኙና እንዲሁም ጓደኛሞች ፍቅረኛሞች ከሆኑ እንዲጣሉ ለማድረግ ነበረ። ጽጌረዳ ብዙ ስቃይና መከራ ያለፈባት እንዲሁም ደግሞ ተጎዳና ላይ ተነስታ ሰው ቤት ገብታ የምታገለግል እናት አለቻት። ነብዩ የኔ ይሁን ብላ ግዴታ አድር የምትልበት ነገር ምንም የለም። ለምን ቢባል መከራና ስቃይ ተቀምጦ ሌላ የህይወት አጋሪ ፍለጋ ላይ ወርታ ይሞላ ሌላ ስለማያስፈልግ ማለት ነው። ስለዚህ ፌቢ አሁን ላይ የሰራችው ነገር ትክክል ባይሆንም እንኳን ጽጌረዳን ግን እንዲታገባ የሚያስገድዳት ነገር አይደለም። ነብዩ የኔ ካልሆነ አባቱን ወይም ደግሞ አቶ መስፍንን አገባለሁ የሚል ውሳኔ ታመጣለች ብለው ከሆነ ተሳስታለች። ሊሆን አይችልም። እሷ ያለችው እየፈለገች ያለችው ትምህርት ልማርበት ተውኝ፣ እኔ ጋብቻውን አልፈልግም እንጂ ልጁን ወይም አባትየው ምርጫ የለም የሚገባቸው። ስለዚህ ልፋት ነው። አቶ መስፍንም ለሰርጉ እየተዘጋጀና እንዲሁም ደግሞ በቂ የሚባል ክላስ ስለሌለው የነበረበትን ቤት ወደ ተሻለ ሁኔታ ቀይሯል። ብዙ ክላሶች ያሉትና እንዲሁም እንግዲያ መቀበያ ሰርግ ቢወጣ ብዙ እንግዲያ የሚቀመጥበትና የሚኖርበት ምንም ቢሆን እንኳን የሰርግ ስነ ስርዓት የሚያስከብርበት አይነት ቤት ይዟል።
ሰርጉ ይሁን አይሁን ምንም የሚያውቀው ነገር የለም። ግን አሁን ላይ ለማንም ሰው ታያማክር ነብዩም ግን ሽካኪ አለው።